መኪና ውስጥ አፍሪካዊ ወንድማቸውን አስቀምጠው ቆልፈው አቃጥለውታል። ማላዊ ዚምባብዌ ነብሰ ገዳይ ገዝተው ወንድሞቻቸውን የሚያስገድሉት ኢትዮጵያውያን ናቸው። እውነት ለመናገር ማለት ነው። ሌላ አይነት አምልኮ በጣም ባዕድ የሆነ አምልኮ በዛ ምክንያት ነው እንደዚህ የተፈጠረው የሚሏሉ እና ችግሩ ምንድነው እስካሁን ድረስ ታውቋል? 4.5 ሚሊዮን ነጮች ሙሉ በሙሉ የሳውዝ አፍሪካ የኢኮኖሚውን ከፍታ ይቆጣጠሩታል። የደቡብ አፍሪካ እየተደረገ ያለው ነገር ጫጫታው እንደሚወራው ያህል የተጋነነ አይደለም ሲል ሰማሁት እና ደነገጥኩኝ። የሚዘገንን ዜና ዛሬ ሰማው። ማሊያውያን እየወጡ ባሱ ተገልብጦ አንድ ሰው ሞቷል። ሄድ አትበለው እንደሄድ አድርገው የሚል ሲስተም ነው እየተጠቀሙ ያሉት። የሀገሬው መንግስት ሪያክሽን ተመጣጣኝ አይደለም። ምንድነው እያደረገ ያለው? ስራ አጥተናል፣ ስራችንን ወስደውብናል። በአደባባይ የሆነ ኢትዮጵያዊን ገለው ሲሄዱ አይቻለሁኝ። ኢትዮጵያዊም ይሁን ሌላ የአፍሪካ ዜጋ የሚሰራውን ስራ ስሩ ተብለው ቢሰጣቸው እርግጠኛ ነኝ አይሰሩትም። የሆነ ሱቅ ውስጥ ገብተው ሲዘርፉ አይቻለሁኝ። እኛ መሀል ያለ በወንድማማች መሀል ያለ ጥላቻና የቅናት ስሜት ነው። የደቡብ አፍሪካውያንን እንጀራ የያዙ ሰዎችን ከሀገር እናስወጣለን የሚል ፕሮሚስ ጭምር በማድረግ የምርጫ ቅስቀሳ ሲያደርጉ ነበር የሚል ነገር ሰምቻለሁኝ። አሁን የደረሰው ጉዳት እንደውም ጥቂት ነው። እነሱ ካሰቡት አንጻር በጣም ከባድ ጉዳት ላይ ያደርሱ ሲሉ ተከላክሎልናል። ፕሬዚደንት ሲሪያል ራማፎሳን በዚህ አጋጣሚ ማመስገን እፈልጋለሁ። በመርካቶ ተክለ ሃይማኖት ሱቅ በ3.3 ሚሊዮን ብር ሙሉ ክፍያ ከሜሪት ፕሮፐርቲስ በዱባይ ስታንዳርድ በላቀ ኮንስትራክሽን ፍጥነት ለገበያ ምቹ በሆነ ዲዛይን ያለምንም ተጨማሪ ክፍያ በኔት ኤሪያ ከ825 ሺህ ብር ቅድመ ክፍያ ጀምሮ በፉል ፊኒሽድ ማለትም የሴራሚክ ስራዎች፣ የበር፣ የመስኮት፣ የቀለም ስራዎች ጥንቅቅ አድርገን በአንድ ዓመት ጊዜ ውስጥ ቁልፉን እናስረክቦታለን። 11 ካሬ፣ 16 ካሬ፣ 22 ካሬ እንዲሁም የ32 ካሬ አማራጮችን ከግራውንድ እስከ 3ኛ ፎቅ ማግኘት ትችላላችሁ። ቀድሞ ለሚመጡ 10 ደንበኞች የ15% ልዩ ቅናሽ አዘጋጅተናል። የቀሩን ሱቆች ውስን ስለሆኑ ፈጥነው በ0982 58 7983 ይደውሉልን። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልን። የተወደዳችሁ የፕሮግራማችን ተከታታዮች እንዴት ናችሁ? ጣፋጭ ወግ የተሰኘ ፕሮግራሜን ይዤላችሁ ቀርብ ያለሁኝ። ለዛሬ እንግዲህ እንግዳ አድርጌ ይዤላችሁ የቀረብኩት ዶክተር ሳሙኤል ጌታቸውን ነው። ፓስተርም ናቸው ከደቡብ አፍሪካ። ሰላም፣ እንዴት ነህ? ዶክተር ብዬ ልቀጥል ወይስ ፓስተር ብዬ ልቀጥል? እሺ፣ ረጅም ጊዜያችን ውይይት ካደረግን በፊት እንግዳዬ ነበርክ። ያው እንግዲህ ምናልባት የዛሬ ወጋችን ጣፋጭ ወግ ላይሆን ይችላል። ያው ብዙ ጊዜ ከደቡብ አፍሪካ ከቅርብ ጊዜ ወዲህ የሚሰሙ ነገሮች በጣም የሚያስደስቱ አይደሉም። አንተ ደግሞ በጣም በደቡብ አፍሪካ ረጅም ጊዜ በመቆየት ስፔሻሊ በፌዝ ባይብል ኢንተርናሽናል ቸርች ብዙ ነገሮችን በመስራት ከኢትዮጵያ ጋር ያላትን ግንኙነት ደግሞ ደቡብ አፍሪካዎችም ጋር ያለውን ግንኙነት በማጠናከር ረጅም ጊዜ ያንተን ታሪክ ስናይን የቆየ ነው በሚዲያም ላይ እና አሁን እንዳጋጣሚ እዚህ ነህ። ግን እንደው እንዴት አየኸው ይህን ሰሞን እየተካሄደ ያለውን ነገር? እሺ አስቱ፣ በጣም ነው የምናመሰግነው። በሳውዝ አፍሪካ ፌዝ ባይብል ኢንተርናሽናል ቤተክርስቲያን ስም ድሮም ደቡብ አፍሪካ ላለው ኢትዮጵያዊ ያለሽ ሸክም ይታወቃል። አሁን ደግሞ ያለንበት ሁኔታ በጣም ታፍ ነው። ክሪቲካል ታይም ላይ ነን ያለነው። እንግዲህ ይሄ የመጤጠል ወይንም ዚኖፎቢያ የሚባለው ስራው የቃሉ ምንጭ የግሪክ ቃል ነው። ዚኖ ማለት ስትሬንጅ ነው። ፎቢያ ማለት ደግሞ ፍራቻ ነው እና የመጤ ፍራቻ ወይንም የመጤጠል እንቅስቃሴ የጀመረው ነጮቹ በ1994 ከአፓርታይድ ስርዓት ከነጮቹ የአፓርታይድ ስርዓት ነፃ ከወጡ በኋላ በ1995 ጀምሮ የተጀመረ እንቅስቃሴ ነው። the last 31 years ማለት ነው። ለ31 ዓመታት እንግዲህ ይሄ ጥላቻ አድጎ
ዛሬ ወደ ደረሰበት ደረጃ ደርሷል። በ2008 መኪና ውስጥ አፍሪካዊ ወንድማቸውን አስቀምጠው ቆልፈው አቃጥለውታል እና በጣም የሚዘገንን በፈጣሪም ዘንድ በአፍሪካዊነት በሰብአዊነት ዘንድ የሚዘገንን ስራ ሰርተዋል። ትናንት ደግሞ አገር አቀፍ ሰልፍ ነበረ። በዛ ሰልፍ ላይ መጤው ይውጣልን ነው። እንደውም ከትናንት ሰልፍ በፊት ጋናውያን ወጥተዋል፣ ናይጄሪያውያን ወጥተዋል፣ ማላውያን ወጥተዋል። እንደውም አንድ የሚዘገንን ዜና ዛሬ ሰማው። ማላውያን እየወጡ ባሱ ተገልብጦ አንድ ሰው ሞተዋል፣ ብዙ ሰዎች ቆስለዋል። መሲና የምትባል ቦርደር ላይ ማለት ነው። እና ሰብአዊነት የጎደለው እንቅስቃሴ ነው። እኛ አፍሪካውያን ለደቡብ አፍሪካውያን ወንድሞች እህቶች እንጂ ጠላቶች አይደለንም። በጣም የሚያሳዝን ነገር ነው። ማለት እንግዲህ ደቡብ አፍሪካ የቅኝ ግዛት ሳይሆን ራሳቸው ውስጣቸው በነበሩ ነጮች እና ከማህበረሰቡ ጋር ባላቸው የአፓርታይድ ችግር በጣም ረጅም ጊዜ የቆየ ችግር እንደነበረባቸው ይታወቃል። እና ያው ከአፍሪካውያን ከወንድሞቻቸው ጋራ ጸብ ኖሯቸው አያውቁም። በአፓርታይድ ሲሰቃዩ ነው የሚታወቀው። በዛ ሰዓት ደግሞ ኢትዮጵያ በተለይ በጣም ለደቡብ አፍሪካ ባለውለታ እንደሆነች በአፄ ኃይለ ሥላሴ ጊዜ እንግዲህ ማንዴላን እዚህ በማሰልጠን እንደውም ለማሸነፍ ሁላ የኢትዮጵያ አስተዋጽኦ እጅ እንዳለበት ነው የሚታወቀው። እና እንደዚህ አይነት ታሪክ ካለው ህዝብ ጋራም እንደገና ከሌላም አፍሪካ ወንድሞቻችን ጋር በዚህ ደረጃ ጦርነት ውስጥ እንዲገቡ ያደረጋቸው ነገር ምናልባት በአፓርታይድ ሰዓት የነበረው ብሬን ዋሽ አድርገዋቸው አይምሯቸው እንዳይሆን ሆኖ ነው ወይስ ደግሞ መንፈሳዊ እንቅስቃሴ ነው የሚሉም ሰዎች አሉ። ሌላ አይነት አምልኮ በጣም ባዕድ የሆነ አምልኮ በዛ ምክንያት ነው እንደዚህ የተፈጠረው የሚሉ አሉ። እና ችግሩ ምንድነው እስካሁን ድረስ ታውቋል? ያ እነሱ የሚሉት አፍሪካዊ ወንድሞቻችን ከመጡ በኋላ ስራ አጥተናል፣ ስራችንን ወስደውብናል፣ ኢኮኖሚያችን ተጎድቷል። ኢኮኖሚው በሳውዝ አፍሪካውያን እጅ መያዝ ሲገባው ሌላ አፍሪካ ወገኖቻችን የኢኮኖሚውን የበላይነት ይዘዋል። እዚህ እየተዋለዱ ነው። ትምህርት ቤትም ብዙ ኢትዮጵያዊ ልጆች ያው በትምህርታቸው አሸናፊ ናቸው፣ አንደኛ ነው ብዙ ቦታ የሚወጡትና የጥላቻና የቅንሃት ስሜት ይመስለኛል። አያውን ፈርቶ ዳውላውን እንደሚባል ከ1948 የነጮቹ አመት ጀምሮ እስከ 1994 በግፍ የጨቆናቸው የነጩ የአፓርታይድ ስርዓት ሆኖ ሳለ ጥቁሮች ቅድም አስቱ እንዳልሽው ወገኖቻቸው ናቸው። በአፓርታይድ ፍሪደም ፋይቲንግ ጊዜ ኢትዮጵያን ጨምሮ ብዙ የአፍሪካ ሀገሮች ተቀላቅለው ጦርነቱን ተዋግተዋል። በ1962 ኔልሰን ማንዴላ ወደ ኢትዮጵያ መጥተው ሚሊተሪ ትሬኒንግ ወስደው ከሴኩሪቲ አንጻር ፓስፖርት ተሰጥቷቸው የልምድ ልውውጥ አድርገዋል። ያ ብቻ አይደለም። የሳውዝ አፍሪካ ፓይለቶች የሚሰለጥኑ የነበሩት ኢትዮጵያ ነው። ወታደሮቻቸው ኢትዮጵያ ይሰለጥኑ ነበር። ኢትዮጵያ ለነሱ ባለውለታ ናት፣ ተገን ናት። ጦርነታቸውን እንደ ወንድም አብራ ተዋክታለች። ናይጄሪያውያን፣ ጋናውያን፣ ዚምባብዌ አጠቃላይ 53ቱ የአፍሪካ ሀገሮች የደቡብ አፍሪካ ጠላቶች አይደሉም እና አንዲያ በፈጣሪም ዘንድ ሁለተኛ በአፍሪካዊነትም የሚሰሩት ስራ ሰብአዊነት የጎደለው ነው። በጣም የሚያሳዝን ነገር ነው። ማለት ምናልባት ነጮቹ ምናልባት አሁን ቦታችንን አልያዝንም፣ በአመራር ቦታ ላይ የለንም የሚሉት አሁን ከስር እየሰሩት ያሉት ነገር ይኖር ይሆን? እንደገና ባለፈውም የተካሄደ ምርጫ አለ አይደለ? ከዛ ምርጫ ጋር ተካሄዶ ራሱን የቻለ እንደ ፖለቲካ ፓርቲ ሆኖ የተመሰረተ የሌሎች አፍሪካውያንን የደቡብ አፍሪካውያንን እንጀራ የያዙ ሰዎችን ከሀገር እናስወጣለን የሚል ፕሮሚስ ጭምር በማድረግ የምርጫ ቅስቀሳ ሲያደርጉ ነበር የሚል ነገር ሰምቻለሁኝ። ከዛም ጋር የተገናኘ ነገር ይኖረው ይሆን? ምርጫ ከፊት ለፊት አለ፣ የፕሬዝዳንት ምርጫ። እሱም አንዱ ምክንያት ነው። ሁለተኛ አሁንም ነጮቹ እንደ ፕሬዝዳንት አይሆኑ እንጂ የኢኮኖሚውን ከፍታ የያዙት ነጮቹ ናቸው። የሳውዝ አፍሪካ ቶታል ፖፑሌሽን 64 ሚሊዮን ያክላል። 4.5 ሚሊዮን ነጮች
ሙሉ በሙሉ የሳውዝ አፍሪካ የኢኮኖሚውን ከፍታ ይቆጣጠሩታል። ምንም ጥያቄ የለውም። ግን ነጮቹ የሌላውን አፍሪካዊ ወንድሞቻቸውን የኢኮኖሚ ከፍታ መያዝ አጥብቀው ነው የሚቃወሙት። ያን ያህልም የተያዘባቸው ነገር የለም። ኢትዮጵያውያንን በተመለከተ ለፍቶ አዳሪዎች ናቸው። ሁሉም ባይሆኑ አብዛኛው ኢትዮጵያዊ ሕግ አክባሪ ነው። ስራው ላይ ነው ፎከስ የሚያደርገው። ቤተሰቡን ለመለወጥ አገሩን ለመለወጥ የሚተጋ ሕዝብ ነው እንጂ መስመር አልፎ የሰውን መብት የሚነካ ሰው የለም። ሁሉም ኢትዮጵያዊ ማለት አይደለም፣ አብዛኛው ኢትዮጵያዊ። በጣም የሚያሳዝን ነገር ነው። ምክንያቱም ዝም ብለህ ስታስበው ሁሉም ሀገር ላይ ሰው ብቻውን አይደለም የሚኖረው፣ የሀገሩ ዜጋ ብቻ አይደለም የሚኖረው። ከቱሪዝምም አንጻር ከስራም አንጻር የሰው ልጅ የሚንቀሳቀስ እስከሆነ ድረስ ባህሪው የተለያየ ሀገር ሄዶ ይሰራል። የሀገሩን ሕግና ደንብ አክብሮ እስከሰራ ድረስ ጠቃሚ ነው የሚሆነው። ምናልባት ኢትዮጵያውያን ወይ ደግሞ ሌሎች አፍሪካውያን እየሰሩ ያሉትን ስራ የሀገሩ ዜጋ ላይ ሰራው እንደሚችልም ከሆነ ኢንተርቪው ላይ ስታወራም የሰማሁት ነገር ነበረ። ያን ያህል ያላቸው ነገር ተፎካካሪ ሆኖ የመቅረብና ሁሉም ይውጣ ያሉት ራሱ የውጭ ዜጋ ሆኖ ቢወጣ ቀጣዩን ደቡብ አፍሪካ ራሱ ማቆየት የሚችሉ አይነት ናቸው ወይ? ማለት ተጋጋዥ ነው እኮ አይደል? ሰው የሚተጋገዝ ነገር ነው። እውነት ነው። አሁን ኢትዮጵያዊም ይሁን ሌላ የአፍሪካ ዜጋ የሚሰራውን ስራ ስሩ ተብለው ቢሰጣቸው እርግጠኛ ነኝ አይሰሩትም። አንደኛ አብዛኛው ሳውዝ አፍሪካዊ የስራ ባህል የለውም። ሁለተኛ ደግሞ የንግዱ ዓለም ኢንቨስትመንት ልምድ ይጠይቃል እና ይሄንን ልምድ ባለፉት ዓመታት ከጥቂት ሳውዝ አፍሪካውያን ውጪ አብዛኛው ሳውዝ አፍሪካዊ አላዳበረውም። ለምሳሌ ማላዊያንን ብናነሳ በጥቂት ሌቨር ኮስት ነው የጉልበት ስራ የሚሰሩት። እኛ ኢትዮጵያውያን ሱቅ፣ እኛ ኢትዮጵያውያን ቤት ተቀጥረው በጣም በትንሽ ዋጋ ብዙ ስራ የሚሰሩ ናቸው ማላዊያን። ማላዊያን ወጡ ማለት ብዙ ቀውስ ይፈጠራል ሳውዝ አፍሪካ ላይ። ከጽዳት ጀምሮ የሸክም ስራዎች፣ የተለያዩ የሙያ ስራዎችን የሚያከናውኑ ሰዎች ያጣሉ። ቅድም ደግሞ እንዳልሽው ናይጄሪያም ይሁን ማላዊም ጋናም የሚሰሩትን ስራ የሀገሪቱን ታክስ እየከፈሉ ነው የሚሰሩት። የሚያመነጩት ኢንካም አለ በኢኮኖሚው ላይ። ከኢኮኖሚው እየሰረቁ አይደለም እነሱ እንደሚያወሩት፣ ኢኮኖሚው ላይ ቶፕ አፕ እያደረጉ ነው። የአቅማቸውን ያህል እየጨመሩ ነው ያሉትና በምን አግባብ በዚህ ጥላቻ እንደተሞሉ አላውቅም። በየአገሩ ጥቂት ስርዓት አልበኛ የሆኑ ሰዎች ይኖራሉ። ግን ሁሉም ኢትዮጵያዊ ስርዓት አልበኛ አይደለም። ሁሉም አፍሪካዊ ስርዓት አልበኛ አይደለም። ስርዓት አልበኞችን ለይቶ ማሰር፣ በህግ አግባብ መጠየቅ ሲቻል ሁሉንም ውጡልን የሚለው አባባል አሁን በሰለጠነ ዘመን በግሎባላይዜሽን ዘመን በጣም ያነሰ አስተሳሰብ ነው። በተለይ ለእንዳንተ አይነቱ ሰው ዶክተር በጣም የሚያሳዝን ነገር ይመስለኛል። ምክንያቱም ባለፈው የተለያዩ ቪዲዮዎችን ምስሎችን አይነበር ሶሻል ሚዲያ ላይ እርዳታ እዚህ ሀገርም ለተለያዩ ዜጎች እርዳታ ታደርጋለህ፣ እዛም ለራሳቸው ለኢትዮጵያውያን ሳይሆን ለደቡብ አፍሪካ ዜጎች ዘይት፣ ዱቄት፣ እንደዚህ አይነት ነገሮች የመሳሰሉትን ብዙ እርዳታ ስታደርግ አይሃለሁኝ። አሁን እንደዚህ የሚያደርጉ ሰዎችም አሉ አይደለ? እና አጠቃላይ ሁሉንም ነው ጨፍልቀው እንደዚህ እያደረጉ ያሉት ወይስ ደግሞ የተወሰኑ የማህበረሰብ ክፍሎች ናቸው? ወይ ደግሞ እንዳሉትም ህጋዊ ያልሆነው ነው ይውጣልን የሚሉት? እንዴት ነው? እስቲ ሁኔታውን ዘርዘር አድርጋ አስረዳኝ። ውጩ ህጋዊ ያልሆነው ስደተኛ ይውጣ ነው ዶክመንትድ የሆነው። ግን ዶክመንት ያላቸውንም ጭምር ነው እየገፉ እየዘረፉ ያሉት። አሁን ለምሳሌ ትናንት ማታ የብዙ ሶማሌ ትልልቅ ሱቆች ተዘርፈዋል። የኢትዮጵያ ሱቆች ተዘርፈዋል። ጆበርጊል ብሮ የሚባል ቦታ በነበረ ሰልፍ አንድ ሰው ወጣት ልጅ በጥይት ተመቶ ሞቷል። የመጤው መኪና ተቃጥሏል። ስለ ትናንት ነው ማወራው። የስደተኛ መኪና በድንጋይ እየወረወሩ እያቃጠሉ ነበር። ስለዚህ ከህገወጥ ስደተኞች ጋር ብቻ አይደለም ጥላቻቸው። ህጋዊ ሆነው በአገሩ ላይ ህጉን አክብረው ታክሲ እየከፈሉ ካሉትም
ጋር ነው። እንግዲህ አስቱ እንዳልሽው ላለፉት 19 ዓመታት ቤተክርስቲያናችን እርዳታ ስታደርግ ነበር። ሁሉም ሳውዝ አፍሪካዊ ሀብታም አይደለም፣ የተመቸው አይደለም። የኤሌክትሪሲቲ አቅርቦት የሌለበት፣ የንጹህ ውሃ አቅርቦት የሌለበት፣ የዕለት ቀለብ ችግር የሆነባቸው ሳውዝ አፍሪካውያን አሉ። እነሱን እየጠራን በአንድ ጊዜ 500 ሰው ዱቄት፣ ዘይት እናድላለን። በክረምት ወቅት ደግሞ ለአረጋውያን ብርድ ልብስ እንሰጣለን። ኦርፋን ለሆኑ ህፃናት የትምህርት ቤት መማሪያ ዕቃ ገዝተን እንሰጣለን። ይሄን የምናደርገው ከደቡብ አፍሪካ የተሻለ ኢኮኖሚ ስላለን ቅድም አስቱ እንዳልሽው 5 ሀገር አቋርጠን በጭንቅ ስላልገባን ሳይሆን እግዚአብሔር ሲያሳልፍልን ቀን ሲያመጣልን ያ ቀን የመጣው ከፈጣሪ ከእግዚአብሔር ቀጥሎ በዛው ሀገር ስለሆነ የገባነው ኢምፒቲ አንድድ ነው። ዶላር ዩሮ ይዘን አልገባንም። ባዶ እጃችንን ገብተን ስራ ሳንንቅ ሰርተን ከተለወጠን ለምን ያገሬውን ሰው ያለንን በማካፈል ፍቅር አናሳይም የሚል ፕሪንሲፕል ሆሊስቲክ ሚኒስትሪ የሚለውን ተከትለን ላለፉት 19 ዓመታት ስንሰራ ነበር። ቅርብ ጊዜ 2 ወር አይሆነውም ሶዌቶ ቲቪ በኢቲቪ ቻናል ሲተላለፍ ነበር። ገዛ በደቡብ አፍሪካ ቴሌቪዥን ጣቢያዎች ላይ እና ምን ችለውን አድርገናል። በጣም ከነሱ ስለምንሻል አይደለም አይኖ ግን ያው ሰው ስለሆኑ የትም ሀገር ያለ ሰው እንደገና ደግሞ ባለውለታዎቻችን ናቸው የሚበድሉን ብቻ አይደሉም በሚል ነው ይሄንን የምታደርጉት ያለው። ክሬዲት ይሰጡታል ያንን የሚያዩት ሰዎች አሉ። አሁን እኮ ችግሩ ሁሉንም ነው አይደል ጨፍልቆ እንደዚህ አይነት ነገር ስም የሚያጠፋው። የሚሰጡ አስተዋይ ሰዎች አሉ ሚዲያውን ጨምሮ፣ ማይሰጡ ደግሞ እያዩ እንዳያዩ ባረጋቸው የቅናት ስሜት ተነስተው የሚገፉን አሉ እና አሁን የሚያደርጉት ነገር ከፈጣሪም ቁጣ የሚያመጣባቸው ይመስለኛል። አሁን ቅድም ያልኩት የማላዊ ባስ ማላዊያንን ጭኖ ተገፍተው እነዚህ ማላዊያን እየሄዱ መኪናው ተገልብጦ ሰው መሞቱ ይሄ ደም በሳውዝ አፍሪካውያን ላይ ነው የሚመጣው ብዬ ማስበውና እንደዚህ አይነት ነገር ጥቃት እያደረሱ ነው። እንግዲህ ለሚመለከተው አካል ድምጽ እንዲሆነን በዚሁም አጋጣሚ ያው መናገር ፈልጋለሁ። በጣም የሚያሳዝነው ነገር ቅርብ ጊዜ የሆነ አስተማሪ ነገር ነው፣ መንፈሳዊ አስተማሪ ነው። የደቡብ አፍሪካ እየተደረገ ያለው ነገር ጫጫታው እንደሚወራው ያህል የተጋነነ አይደለም ሲል ሰማሁት እና ደነገጥኩኝ። እና ምንድነው እውነት ማለት እሱ በሚለው ልክ ያን ያህል ጉዳቱ አሳሳቢ አይደለም ማለት ነው አልኩኝ። እንዴት አይቶት እንደሆነ አላውቅም ነው ወይስ የተወሰነ ቦታዎች ብቻ ነው ይሄ ነገር ያለው? የት ቦታ ነው ይሄ ነገር የሚደረገው? ስፔሻሊ ያሁኑ ሁሌም በየአመቱ እንደ አይነት ችግር ይነሳል። ለፍቶ አዳሪው ኢትዮጵያዊ ኤርትራዊ ሎኬሽን ላይ ይጎዳል። ሲዘርፉ አብዛኛው ሳውዝ አፍሪካዊ እንትናቅ ሙለታ የተዋለላቸው አሮጊቶች የተዋለላቸው አዛውንቶች ሳይቀሩ ነው ሱቅ ውስጥ ገብተው እቃ ተቀራምተው የሚወጡት። አንድ ቀን እንኳን ትውቅ የሌለ ነው የሚመስለው እና ይዘረፋል። ሎኬሽን ላይ ያለው ሰው መኪናው ይቃጠላል፣ ንብረቱ ይወድማል። መቼም ፍሮም ዘ ስክራች እዛ ደረጃ ላይ ለደረሰ ነጋዴ እንደገና ወድቆ መነሳት it takes time ጊዜ ይወስዳል እና ይሄ ይደረጋል፣ በየአመቱ ይደረጋል። ያሁኑ ደግሞ አገር አቀፍ ነው። ካልወጣችሁ እንገላለን፣ ንብረታችሁን እናወድማለን የሚል ዛቻም ሁሉ አለበት። ዛቻቸውን በአንዳንድ ቦታ አከናውነዋል። ቆይ በምንድነው ዛቻቸውን የሚያስተላልፉት? በሶሻል ሚዲያ ነው ወይንስ የነሱ ሀገር በናሽናል ሚዲያ? ናሽናል ሚዲያ ዲሞክራሲ ስላለ ይሄ ምንድነው ስፒች ኦፍ ምንድነው ፍሪደም ኦፍ ስፒች ስላለ የሚሰማቸውን ሁሉ ይናገራሉ እና በቲቪም ጭምር ነው የሚናገሩት። ስለዚህ ይሄን ነገር ሲያደርጉ ምን ሲሉ መንግስት እያየ መንግስት ዝም አላለም። ፍሪደም ኦፍ ስፒች አሁን እንግዲህ አስበዋል እንትኑን ሲለቅ ማለት ነው። እያደረጉ ያሉት ነገር እኮ ቀላል ነገር አይደለም ማለት። ባለፈው እንኳን እግር ኳስ ላይ ጠቅላላ አፍሪካውያን የሌላ ነጮች ደጋፊ ሆኖ ነበር የቀረበው የደቡብ አፍሪካን። እንደውም ዘፈን ሁላ ያወጡባቸው ነው ሼም ኦን ዩ የሚል እናንተ እውነት አፍሪካውያን ናችሁ ወይ እንደዚህ የምታደርጉት የሚል እና ከጥሩ ሽቶ ጥሩ ስም ይበልጣል ይባላል። አሁን እየዘሩት ያለው ስም ለጀነሬሽን የሚተላለፍ ነው። በምን አይነት
መልካም ተግባር ቢያጥቡት ነው ሊጸዳ የሚችለው። ሶ ይሄንን በናሽናል ሚዲያቸው ሲተላለፍ የሀገሬው መንግስት ሪያክሽን ተመጣጣኝ አይደለም። ምንድነው እያደረገ ያለው? የሀገሬው መንግስትን በእውነት ሳላደንቅ አላልፍም። ትናንት 30 ነበር ጁን የምድር ጦር አሰማርቶ ፖሊስ ኃይል አሰማርቶ አሁን የደረሰው ጉዳት እንደውም ጥቂት ነው እነሱ ካሰቡት አንፃር። በጣም ከባድ ጉዳት ላይ ያደርሱ ሲሉ ተከላክሎልናል። ፕሬዚደንት ሲሪያል ራማፎሳን በዚህ አጋጣሚ ማመስገን እፈልጋለሁ። በፍጹም አፍሪካውያን በአፍሪካ አፈር ላይ በአፍሪካ ምድር ላይ እንግዳ አይደሉም፣ ፎሪነር አይደሉም ብለው መልእክት አስተላልፈው መልእክት ማስተላለፍ ብቻ አይደለም የጦር ሰራዊት ሁሉ አሰማርተዋል። ይሄ ትልቅ ነገር ነው። ያ ባይሆን ኖሮ ከዚህ የከፋ ችግር ይፈጠራል ብዬ አስባለሁ። እሳቸው እንደዛ ብለው አስተላልፈዋል። እና ግን በየጊዜውስ ማለት ለምሳሌ ያህል መተው እኔ ባይኔ ያየሁት በአደባባይ የሆነ ኢትዮጵያዊን ገለው ሲሄዱ አይቻለሁኝ። የሆነ ሱቅ ውስጥ ገብተው ሲዘርፉ አይቻለሁኝ። እና ፖሊስ በአቅራቢያው የለም። የሚወስደውስ ሪያክሽን ምን አይነት ነው? ሁሉም ከተሞችስ ላይ ነው ወይ ይሄ ነገር እየሆነ ያለው ወይስ የተወሰነ ከተሞች ላይ ነው? ነፍስ ግድያውን በተመለከተ ባለፈውም በነበረን ኢንተርቪው ለመናገር ሞክሬያለሁ። እኛ መሀል ያለ በወንድማማች መሀል ያለ ጥላቻና የቅናት ስሜት ነው። ለምሳሌ እንደ ኢትዮጵያዊ ወንድማችን በቢዝነስ ሲያድግ ደስተኛ ካይደለን የምናደርገው ይሄንን ነው። ጥቁር ይገዛሉ። ጥቁር ኔሰንስ ሳውዝ አፍሪካዊ ነብሰ ገዳይ፣ ማላዊ ዚምባብዌ ነብሰ ገዳይ ገዝተው ወንድሞቻቸውን የሚያስገድሉት ኢትዮጵያውያን ናቸው። አሁን እውነት ለመናገር ማለት ነው። አሁን ቅርብ ጊዜ ያየሽው ቪዲዮ ማክዶናልድ ውስጥ 3 ኢትዮጵያዊ ወንድሞቻችን ተገለዋል። በዛኑ ወቅት አካባቢ ሳምንት ባልሞላ ጊዜ 2 ወንድሞቻችን እንዲሁ ተገለዋል። እና የእርስ በርስ ግጭት ነው። በወንድም ላይ ያለ ጥላቻ ነው። ስለዚህ ኢትዮጵያዊ ወንድም የሌላውን ወንድም እጅ ገዝቶ ነው የሚያስገድለው ማለት ይሞታሉ ኢትዮጵያውያን። እና ስለዚህ ሁሉን ሞት በሳውዝ አፍሪካውያን ላይ ብሌም ማድረግ ስህተት ነው። እውነት ነው፣ ሳውዝ አፍሪካዊ ነው ሲተኩስ የሚታየው፣ ግን ያንን ገዳይ የገዛው ደግሞ ኢትዮጵያዊ ነው። በእጃዙር ኢንቨስቲጌት ተደርጎ ተገኝቶ ነው። በደንብ ይሄ ከዛስ ግን ምንድነው ተከሰሰ ወይ? ያ እንደዛ ያስደረገው ሰው ተይዟል ሲባል ሰምቻለሁ። አሁን ሰዎቹ ሲያዙ ማን እንደላካቸው ይናገራሉ። ላኪ ያለ ከጀርባቸው። ይሄ ላለፉት ካላጋነን 20 ዓመታት ቱ ዲኬይስ በሳውዝ አፍሪካ ኢትዮጵያዊውን በሌላ አፍሪካዊ እጅ ማስገደል የተለመደ ነው። ይሄ በፈጣሪም ዘንድ በሂዩማኒቲ በሰብአዊነት በጣም የሚዘገንን ነው እና እንዲህ አይነቱ ነገር አለና ይሄ በተለይ ሞቱን ከዚኖፎቢያው ጋር ማያያዝ ስህተት ነው። ሁለት አይነት መልክ አለው። እርስ በርሳችንም ማለት ነው። በቃ ለምን ቅጥር ነፍሰ ገዳዮች ያሉበት ሀገር ስለሆነ የሀገሩ አየርና የሀገሩ መንፈስ የወሰዳቸው ክፉ ወንድማማቾች አሉ ማለት ነው። ይሄ ደግሞ በጣም የሚያሳዝን ነገር ነው። ግን እንዴት ነው እርስ በርስ ያላችሁ ግንኙነት? በኤምባሲ በኩልም ይሁን የምትሰበሰቡበት ሁኔታ አለ? እንደገና ከኛ ሀገር መንግስት አንፃር እንደዚህ አይነቱን ነገር ሪያክት የሚያደርግበት ኦፊሻሊ የሚጠይቅበት ሁኔታ አለ? እኔ ኤምባሲውን ሁሌም እንደምለው አደንቃለሁ። በተለይ አሁንም ከዚህ በፊትም የነበሩ ዲፕሎማቶች ገጠር ድረስ ወርደው የህዝቡን ስሜት ያዳምጣሉ። ኤምባሲ የራሱ የሆነ ከመንግስት ጋር በአግባቦት የሚሰራበት ልክ አለው። ሳውዝ አፍሪካ ሶቨሪን ካንትሪ ነው። የትኛውም ኤምባሲ የሳውዝ አፍሪካን ሶቨርኒቲ ሉዓላዊነት የመጣስ ኮንስቲቱሽናል ራይት የለውም። ግን ህገ መንግስቱን በጠበቀ መልኩ የዜጎችን ደህንነት ለማስጠበቅ የኢትዮጵያ ኤምባሲ በፕሪቶሪያ ያለው እየሰራ ነው። እንደውም ቅርብ ጊዜ ነበርኩ እኔ ዛሬ 1 ወር አይሞላም። ከዚህ የሄዱ ትልልቅ ዲፕሎማቶች አሁን በተፈጠረው ጉዳይ ላይ እኛን አወያይተውን የኛን ሀሳብ ይዘው መንግስት ጋር ሄደው ስለ ዜጎቻቸው ፓናል ዲስከሽን አድርገዋል። እንግዲህ ይሄንን ሳላደንቅ አላልፍም። የሚችሉትን ማንችለው ነው የሚያደርጉት። ሌላው አንድ አጽህኖት የምሰጠው ነገር አስቱ ምንድነው እኛ ኢትዮጵያውያን ከሳውዝ አፍሪካውያን ጋር
ዲፕሎማሲውን በተመለከተ ለስለስ ያለ ዲፕሎማሲ ነው ማድረግ ያለብን። ለምን መያዣ የለንም። ለምሳሌ ጋናን በተመለከተ ጋና ብዙ የሳውዝ አፍሪካ ካምፓኒ አለ ጋና ላይ፣ ናይጄሪያ ላይ ብዙ የሳውዝ አፍሪካ ካምፓኒ አለ። ቢያኮርፉ እነዛን ካምፓኒዎች መያዝ ይችላሉ። እኛ ምን ይዘው ነገር የለም። እንደው የተለሳለሰ ዲፕሎማሲ ከማድረግ ውጪ ይሄንን ኤምባሲው ላለፉት ጥቂት ለማይባሉ አመታት እየሰራ ነው ያለው። ያው እኔ እንግዲህ ኒውትራል ነኝ፣ የትኛውም የፖለቲካ አባል አይደለሁም። አገሬን ወዳለሁ። አሁን ያለው መንግስት እንደ መጽሐፍ ቅዱስ እንደ ሮሜ 13 እግዚአብሔር እንደሾመው አምናለሁ። ኒውትራል ሆኜ ግን እውነቱን እየተናገርኩ ነው። አሁን ኤምባሲው ጥሩ ስራ ይሰራል ብዬ ስል አንዳንድ ሰው አይ መንግስትን ወግኖ ነው የሚናገረው ሊል ይችላል። አይ ከእውነት አንፃር ፌር የሆነ ነገር ነው። የትም ሀገር ያለ ኤምባሲ የሀገሩን ዜጋ መብት ከማስከበር አኳያና ከሀገሩ ጋር ያለውን የሚቹዋል ቤኔፊት የሚያስከብርበት ሁኔታ ህጋዊ አግባብ ባለው የሚሰራው ነገር ነው። ይሄ እኮ ግልጽ ነገር ነው። እውነትን መነጋገርማ እንደዚህ አይነት ነገር ፍርሃት ሊያድርብን አይገባም። ግን በጣም የሚያሳዝነው ነገር እኔ እውነቴን ነው የምነግርህ ዶክተር፣ ኢትዮጵያ ዜጎቿ እድሜ ልክ ተሰደው በቃ አረብ ሀገር ሄደው እንደዚህ ልክ ሀገር እንደሌላቸው ተገፍተው ሁልጊዜ እየተገደሉ እየታሰሩ እንደገና እንደዚህ አይነት አፍሪካ ሀገር እንኳን ሄደው እንደዚህ አይነት ነገር ሲደርስባቸው ሀገር እንደሌላቸው እንደዚህ ሲሆኑ ሳይ በጣም ነው የማዝነው። እና እኔ ሀገር አላቸው፣ በቃ ሀገር አላቸው። ስለዚህ አንድ ቀን ይሄ ሁሉ ነገር ተገፎ ሀገራችንም ሰላም ሆኖ በኢኮኖሚም ራሳችንን ችለን ሌሎች መተው የሚጠለሉባት መልካም ሀገር እንደምትሆን እርግጠኛ ነኝ። ኢትዮጵያ በጣም ያልተነገረላት ሀገር ነች። ለምሳሌ ለውጭ ዜጎች በጣም እንግዳ ተቀባይ ነች። በሀገራቱ መካከል ፖለቲካል ችግር እንኳን ያለባቸው ሀገራት ግን ኢትዮጵያ ውስጥ ቤት ይዘው በስነ ስርዓት ስራ የሆነ ድርጅትም ከፍተው የሚኖሩ ተመችቷቸው የሚኖሩ የውጭ ዜጎች ያሉባት ሀገር ነች። እና እግዚአብሔር ችግራችንን ቀርፎ በቃ ራሳችንን ችለን በቃ ከኢትዮጵያ መጣው ማለት የማያሳፍርበት ዘመን፣ የኛ ፓስፖርት የሚከበርበት ዘመን እንዲመጣ በጣም ምኞቴ ነው። እስከዛ ድረስ ግን የተለያየ ሀገር ተበትነ ያሉ ዜጎቻችን በቃ እግዚአብሔር መጽናናቱን ይስጣቸው። ይሄ የሚያልፍ ነገር ነው። ራሳቸውን ደግሞ በጥንቃቄ ማምለጥም መሸሽም ካለባቸው በጊዜ ብዙ ጉዳት ሳይመጣ እንዳልከው ባዶ እጃቸውን ነበር ሄዱት። ሰው በህይወት ከኖረ ንብረትም ማፍራት ይችላል፣ ብዙ ነገር ማድረግ ስለሚችል ያን ነገር ማድረግ እንዳለበት ነው የሚሰማኝ። እና እንዴት ነው አንተ ስታየው አሁን መፍትሄ ያርገህ የምታስበው ነገር የሚያልፍ ይመስልሃል? ይሄ ነገር የራሱ የሀገሩ መንግስት ኮንትሮል ያደርገዋል ወይስ የዓለም መንግስታት እንደዚህ አይነት ነገር ላይ ጣልቃ ገብተው መፍትሄ የሚያመጡ ይመስላል? ነገ እንዴት ነው ደቡብ አፍሪካ ላይ ነገ? አሁን አስቶ እንደምትዩ እኔ ስደት በረከት ነው ብዬ አላምንም። ወደ ሳውዝ አፍሪካም ወደ አረብ ሀገርም ኤሮፕም ወደ ዌስተርን ካንትሪስም መሰደድ እና ይሄ ለኛ የማንቂያ ደውል ነው። በተለይ ሳውዝ አፍሪካ ሀብት ያፈሩ ባለ ሀብቶች ሀብታቸውን ማጠራቀም አለባቸው ብዬ ማስበው አገራቸው ላይ ነው። አርገውና ገፍቶ መጥቶ ውጡ ቢባል ዞሮ መግቢያዬ እንደሚባለው እዚህ ቤት ሊኖራቸው ያስፈልጋል። እዚህ ደግሞ የሚያንቀሳቅሱት ቢዝነስ ሊኖራቸው ያስፈልጋል። ማሰብ አለባቸው። ሌላው አገር አለን፣ እውነት የሚያኮራ አገር። በአንድ ወቅት ወደ ደቡብ ኮሪያ ከሳውዝ አፍሪካ ቢሾፖች ጋር ከሳውዝ አፍሪካ ተነስተን እንጓዝ ነበር እና የተጠቀምነው የኢትዮጵያን አውሮፕላን ነው። ከጆሃንስበርግ አዲስ አበባ መጣን። አንድ ቀን አደሩ፣ ስካይላይን ያደሩት እና እነዚህ ቢሾፖች መደነቅ የጀመሩት ከአውሮፕላኑ ጀምሮ ነው። አውሮፕላን ውስጥ የነበረውን ሆስፒታሊቲ ኬፓቢሊቲ የከቨን ክሮዎቹን ሂዩሚሊቲ አይተው ተደነቁና አውሮፕላኑ አስደነቃቸው። ለምንድን ነው የተደነቃችሁት ስላቸው ለካ ኢትዮጵያን የሚለኩት ጓሯቸው በሚሰሩ ዝቅተኛ የኑሮ ደረጃ ባላቸው ባልተማሩ ኢትዮጵያውያን ነው። ኢትዮጵያ ማለት ለነሱ ጓሯቸው እንደፈለጉ የሚያዋርዷቸው ሰዎች ናቸው። ከዛ የተነሳ ለኢትዮጵያ ያላቸው ስዕል ጥሩ አልነበረም። ተደነቁ። ከዛ ስካይላይት አሳረፍኳቸው። አገሩን አዩ።
ወደ ደቡብ ኮሪያ ሄድን 7 ቀን ጨርሰን ስንመጣ አዞርኳቸው በደንብ አፍሪካ ዩኒየንን አሳየዋቸው ሸራተን ወሰድኳቸው ቸርች ወሰድኳቸው ያው እኔ ፕሮቴስታንት ነኝ ሁሉ ነገር ካዩ በኋላ አምሯቸው ኮምፕሊትሊ ነው የተለወጠው they changed their mind ስለ ኢትዮጵያ የነበራቸው ማይንድ ሴት ጥሩ አልነበረም አሁን ጓደኛ ሆነናል በጣም ነው የሚያከብሩኝ ለካ ኢትዮጵያ እንዲህ ናት የሚያምሩ ሆቴሎች አሉ የተማሩ ሰዎች አሉ መንገዳቸው ያምራል ኢንፍራስትራክቸሩ ያምራል አዲስ አበባ ያምራል ብለው አምሯቸው ለውጠው ነው የሚሄዱ ብዙ ሳውዝ አፍሪካውያን እኛን እንደ ለማኝ አገር እንደሌለው ምንም እንደማናቅ ነው የሚያስቡት አገር አለ የጊዜ ጉዳይ ነው የኛ ታሪክ ይለወጣል በእግዚአብሔርም ዘንድ ይለወጣል ከተማርን ከሰራን የጊዜ ጉዳይ ነው ማይለወጥ ነገር የለም እና እኔም ያንቺን ሐሳብ ነው ጋራው በጣም እኔ እንዳጋጣሚ ሆኖ ደርባን የመሄድ እድል አጋጥሞኝ ነበር ደርባን የሄድኩት ደግሞ ፊልም ፌስቲቫል ነው ሾርት ፊልም ልኬ አሸንፌ ነበር የሄድኩትና በወቅቱ ያየሁት ሁኔታ ምንድነው በአብዛኛው ህንዶች ይበዛሉ እንደውም አይደለ እና በቃ ሀገራቸው ነው እዛው ተዋልደው ነው የሚኖሩት የሚያወሩትም ቋንቋ የሀገሩን ቋንቋ ነው እና እንዴት ነው ምናምን ስል በፊት ባቡር ለመስራት እንደዚህ የጥጥርሻ እንደዚህ ለመስራት መተው የቀሩ ናቸው ብለው እና ትልልቁን ሀብት በአብዛኛው የያዙት እነሱ ናቸውና ሌሎች የውጭ ዜጎች ዋና የሀገሩ ዜጋ እንትን ያለው ነገር አይደለም እና ስለ ኢትዮጵያ እንደዚህ በመሃል እንነጋገር ነበር እና በቃ የኢትዮጵያ ያላትን ታሪክ ያ ሁሉ ጊዜ ከፍታችን አይደለም እናወራው የቡና መገኛ መሆኗን ቅኝ ግዛት አለመያዟን ነፃ ህዝብ መሆኗን ለብዙ የአፍሪካ ሀገሮችም ለሌሎችም ነፃ መውጣት ምክንያት እንደሆነች እንደዚህ አይነት ነገሮችን ነበር ምነግራቸው በጣም ነበር ሪስፔክት ያደረጉኝ እንደውም የሆነ ልደቴ ደርሶ ነበር እዛ አካባቢ ልደቴን ሁላ ቆንጆ ቦታ ነው ሄደው ያከበሩልኝ እና ዙሎቹ የተለያየ አይነት ባህላዊ እንቅስቃሴዎችን ያሳዩ በጣም ጥሩ ጊዜ ነበር ያሳለፍ ነው እና ሳያቸው የዛ ጊዜ ዜኖፎቢያ ባይዘው ተጀምሮ ነገር ነበር እና ወሬው እንደዚህ ያስፈራ ነበር የዛሬ ስንት 11 አመት 12 አመት አካባቢ ማለት ነው ትንሽ የሚያስፈራ አይነት እንትን ወሬ ነበር ግን ያን ያህል ሰፊ ነገር አይደለም እና እንደዚህ የተበላሹ ሐሳቦች ቆንጆ ሀገርን ያበላሻል አሁን ደቡብ አፍሪካ ሲባል እንግዲህ ሙዚቃ የያዘውን አይለቅም ዘፈን እየተሰራባቸው ከሆነ ሼሞን ቢሚል የትልቅ እንግዲህ በተለያዩ ዓለማት ላይ የሚታይ እግር ኳስ ውድድር ላይ ጥቁሮች ዝም ብለው ኖርማሊ ለጥቁር ነው የሚደግፉት የነበረው አይደለ ግን አሁን ድጋፋቸው ለሌላ እየሰጡ በእናንተ እናፍራለን ይያሏቸው ከሆነ ከኛ ይልቅ ከሚገፋው ህዝብ ይልቅ ለነሱ መጪው ጊዜ ጥሩ እንዳልሆነና ይሄንን ማጠብ የማይችሉበት ደረጃ የሚደርሱ ነው የሚመስለኝ እንግዲህ ነገም እንደሚሆን አላቅም ያውኛ ያለን አማራጭ መጸለይ ነው እና አሁን ላሉት እዛ ላሉትም መልእክት ማስተላለፍ የምትፈልገው ነገር ካለ መልእክትን ብታስተላልፍና አሁንም በድጋሚ ቴንኪዩ ማለት ፈልጋለሁ ፐርሰናሊ አስተዋንችን እንግዲህ አሌታ ቲቪን አመሰግናለሁ በደቡብ አፍሪካ ያለው የኛ ጉዳይ የህዝባችሁ ጉዳይ ገዷችሁ ይሄንን ስራ በዚህ ክሪቲካል ታይም ስለሰራችሁ ቴንኪዩ ማስተላልፈው መልእክት ምንድነው ቅድም መናገር እንደሞከርኩት ብዙዎቻችን ሳውዝ አፍሪካ ስንገባ የገባ ነው ኢምፒቲ ሃንድድ ነው ባዶ እጃችንን ነው እዛ ሰርተን እዛ ተምረን ነው የተለወጥ ነው አሁን ምናልባት አስቸጋሪ ሁኔታ ቢመጣ ንብረት ቢወድም መኪና ቢቃጠል ሰርቶ ማግኘት ይቻላል ሰርተን ማግኘት ብንችለው እኛ ካለን ነው አካላችን ካልጎደለ ወይንም ደግሞ በአካል ካልሞትን ነው ስለዚህ ግብግብ አስፈላጊ አይደለም አንድ ነገር መናገር ፈልጋለሁ ሳውዝ አፍሪካ በተለይ ሎኬሽን ውስጥ የሚሰሩ አብዛኛው ልጆቻችን ሽጉጥ ይታጠቃሉ ያ ሽጉጥ ህገወጥ ነው ህጋዊ ፈቃድ ያለው አይደለም ያው ሽጉጥ የሚታጠቁት በክፋት አይደለም ራሳቸው ወደ ላይ ተኩሰው ለመከላከል ነው ቢሆንም አደጋ ያመጣል እንደው በንዴት አንድ ሰው ቢገሉ ለብዙ ኢትዮጵያውያን ችግር ነው የሚፈጥሩት ቶታል ፖፑሌሽኑ ቅድም እንዳልነው 64 ሚሊዮን ነው እኛ ኢትዮጵያውያንና ኤርትራውያን ተደምረን 1 ሚሊዮን አንሆንም ስለዚህ ልዋጋም ራሴንም ልከላከል ብለን ብንል በእልህ ከ64 ሚሊዮን ሳውዝ አፍሪካዊ ጋር ተዋክተን ምናመጣው የተጨበጠ ለውጥ የለም በጸባይ የሀገሩን ኮንስቲቲዩሽን አክብሮ ፖሊስን አክብሮ የሀገሩን ስርዓት ጠብቀን ብንኖር
ችግሮችን ማለፍ እንችላለንና ሾአፕ ባናረግ አንዳንድ ወጣቶች መኪና ከፍቶ መንዳት ሰርግ ላይ በመንገድ መዝጋት በጣም የተጋነነ ሰርግ ማድረግ 5-6 ሊሙዚን ተከራይቶ ያን ማድረግና የሾአፕ ማድረግ ወይንም ደግሞ ራስን አጋልጦ መስጠት አለኝ ወቁልኝ የሚለው አካሄድ መላውን ኢትዮጵያውያንና ኤርትራውያንን የሚጎዳ ስለሆነ ቢኖረንም ሀብታችንን አስፈላጊ ከሆነ ኢትዮጵያ አምጥተን ብናሳይ ለብዙ ደሃ ወገኖቻችን የሥራ ዕድል እንፈጥራለን። እዛ ምድር ግን ለአደጋ እና ለሌባ ለዘራፊ ነው የሚያጋልጠን። ስለዚህ አኗኗራችንን አካሄዳችንን ብንጠነቀቅ። የመጨረሻው ሐሳቤ ደግሞ ዶክመንትድ ቢሆኑ ብዙዎቹ ብር ስለሌላቸው አይደለም አይዲ ያላገኙት ወረቀት ማግኘት ላይ አብዛኛው ሰው ትኩረት አላደረገም። አሁን ግን ትኩረታችንን ህጋዊ ወደ መሆኑ ብንመለስ በርግጥ አሁን ሆም አፌር ላይም ይሁን ፐርሚት የሚሰጥባቸው ሴንተሮች እየሰጡ አይደለም። ሄድ አትበለው እንደሄድ አድርገው የሚል ሲስተም ነው እየተጠቀሙ ያሉት። ግን ከዚህ በኋላ ፐርሚቶች የሚሰጡ ይመስለኛል እና በሚሰጡ ጊዜ ኢትዮጵያውያን ኤርትራውያን ሌጋሊ ዶክመንትድ ለመሆን ራሳቸውን ቢያዘጋጁ ጥሩ ነው ብዬ እላለሁ። ደግሞ ሰርተው የተለወጡ ባለጠጋ ኢትዮጵያውያን ወደ ሀገራቸው ቢመለሱ ሌላ ችግር ሌላ አደጋ ከመምጣቱ በፊት ሀገራቸው ላይ መጥተው ኢንቨስት ቢያደርጉ ጥሩ ነው። ከዛ ውጪ እኔ ያው ፓስተር እንደመሆኔ በእግዚአብሔር አምናለሁ። ትናንት አድኖናል፣ ነገም ያድነናል። ትናንት ጠብቆናል፣ ነገም ይጠብቀናል። ችግር ኢትዮጵያም እኮ አለ፣ አሜሪካን ሀገር አለ። ችግር የሌለበት ዓለም የለም። በዓለም ሳላችሁ መከራ አለባችሁ ይላል። ዓለም ላይ ስንኖር መጠኑ ይለያያል እንጂ ችግሮች አሉ። ሳውዝ አፍሪካን ሁሉ ጊዜ ማንሳት ያለብን በክፋቷ ብቻ አይደለም። ጥሩ ፖለቲከኞች ስለሌሉ የሳውዝ አፍሪካ ገጽታ እየተበላሸ እንጂ ሳውዝ አፍሪካ በጂዲፒ አንደኛ ናት ከአፍሪካ ሀገር፣ ከብዙ የአውሮፓ ሀገሮች ትሻላለች። አይተሻታል። የቤዚክ ኔሴሲቲ ፕሮብለም የለም። ማንም ያልተማረ ሰው ሰርቶ መለወጥ የሚችልበት ሀገር ነው። ቀበቶ ሸጠው ፎቅ ገዝተዋል ብዙ ሰዎች እዚህም ቦሌም ላይ ሳይቀር እና እነዚህ ሰዎች ጠላቶቻችን ብቻ አይደሉም፣ ባለውለታዎቻችን ናቸው። የተወሰኑ የፓርቲ አካላት የፖለቲካ የተሳሳተ አቋም ያላቸው ሰዎች የሀገሩን ገጽታ እያበላሹ ነው፣ ብላክ ሜል እያደረጉት ነው ፖለቲካውን። ግን ሳውዝ አፍሪካውያን ሙሉ ለሙሉ ክፉዎች ናቸው። እዛ ሄደን ምንም ጥቅም አላገኘንም የሚለውን ሄስቲ ጀነራላይዜሽን ወይንም ጥቅል ፍርድ ማቆም አለብን። መልካም ምድር ነው። አንዳንዱ ጥፋት የኛም ነው፣ የስደተኛው ነው። ለምሳሌ ስም መጥቀስ አልፈልግም። አንድ አፍሪካ ሀገር ያሉ ሰዎች አብዛኛውን ወጣት በድራግ ናላውን አዙረውታል። ሳውዝ አፍሪካ ድራግ ይሸጣሉ ለዩኒቨርሲቲ ተማሪዎች፣ ለሃይ ስኩል፣ ለኤሌመንተሪ ስኩል፣ ለወጣቱ እና በድራግ የከበሩ ግን በድራግ ጄኔሬሽኑን ያበላሹ የአፍሪካ ወንድሞቻችን አሉ። ይሄ ያስቆጣል ህዝቡ። ኢትዮጵያም ቢሆን እንቆጣለን ትውልዱ እንዲበላሽ ስለማንፈልግ እና ሳውዝ አፍሪካውያን ላይ ብቻ ብሌም ማድረግ የለብንም። እኛም ጋር በተወሰነ መልኩ ጥፋት አለ፣ ራሳችንን ማስተካከል አለብን። በጣም ከባድ ነው። ያው እንግዲህ ዚስ ዴይስ ለነገሩ የእግዚአብሔር የጌታ ኢየሱስ ክርስቶስ መምጫም ደርሷል እና ያለው ሁኔታው ማቴዎስ 24 ላይ ያለውን ነገር ነው የሚያሳየው። በመላው ዓለም ላይ ያለ የተበጠበጠ ነገር፣ ሰዎች ከሰላም ይልቅ ጦር መሳሪያ መጠቀምን፣ አመጽን፣ እንደዚህ ጉልበተኝነትን እየተጠቀሙ ነው ያሉት። ግን የእግዚአብሔር መንፈስ ቤተክርስቲያን ደግሞ መሬት ላይ እስካለች ድረስ ጠላት ሙሉ በሙሉ ኃይል አግኝቶ አይሰራም። ስለዚህ እኛ ኃይላችንን ማንሳት የምንችለው በጸሎት ራሳችንን ከእግዚአብሔር ጋር በማስማማት ባለው ነገር ውስጥ እግዚአብሔር በሰላም እንዲያሳልፈን በማመን ነው። እንዳልከው ትላንትና ያሻገረን እግዚአብሔር ዛሬም አለ፣ ለነገም ተስፋችን እሱ ነው እና ብዙ ተስፋ መቁረጥ አያስፈልግም። እና ስለነበረን ቆይታ በጣም አርጌ ነው የማመሰግነው። ሌላ ቀን በሰላም በትክክለኛው ፕሮግራማችን እንገናኛለን። ስላወጣው መጽሐፍ ባይዘዊ ኮንግራቹሌሽን፣ ስለሱም የምናወራበት ጊዜ ይኖረናል። እዚህ በሚመረቅም ሰዓት ፕሮግራም እንሰራለን። ለዛሬ ስለነበረን ቆይታ በጣም ነው የማመሰግነው ዶክተር ፓስተር። እሺ እንግዲህ ተመልካቾቻችን ዛሬ የነበረን ፕሮግራም እስካሁን የተከታተላችሁትን ይመስላል። በደቡብ አፍሪካ ላላችሁ ኢትዮጵያውያን መናገር የሚፈልገው ነገር ቢኖር አይዟችሁ፣ ሁሉ ጊዜ
መከራ ውስጥ ስንሆን የማይረሳንን የማይተወንን እግዚአብሔር እናስብ እና ይሄ ቀን ያልፋል፣ ይሄ ቀን ይሻገራል። እኛም ሀገር አለን። አንድ ቀን ደግሞ እኛም በሀገራችን የራሳችን ንብረት ኖሮን በነፃነት በሰላም የምንንቀሳቀስበት ጊዜ ይኖራል። እስከዛ ድረስ ግን ባለው ነገር በመጠቀም እግዚአብሔርን በማመን ሀገራችን ላይ ለመኖር ሀገራችን ላይ ለማረፍ ምንም የሚያሰጋን ነገር የለም ብለን አስበን በቃ ሰው ሀገር ላይ የምናፈሰውን ትልቅ ኃይልና ጉልበት ሀገራችን ላይ ለማምጣት እንሞክር። ሁሉንም እግዚአብሔር ልብ ይስጠው ነው የምለው። አይዟችሁ በርቱ ነው የምለው። ሌላ የምናገረው ነገር ስለሌለኝ ነው። ለዛሬ የነበረን ፕሮግራም ይሄን ይመስል ነበረ። በሰላም ያገናኘን። ደህና ሁኑ። በመርካቶ ተክለ ሃይማኖት ሱቅ በ3.3 ሚሊዮን ብር ሙሉ ክፍያ ከሜሪት ፕሮፐርቲስ በዱባይ ስታንዳርድ በላቀ ኮንስትራክሽን ፍጥነት ለገበያ ምቹ በሆነ ዲዛይን ያለምንም ተጨማሪ ክፍያ በኔት ኤሪያ ከ825 ሺህ ብር ቅድመ ክፍያ ጀምሮ በፉል ፊኒሽድ ማለትም የሴራሚክ ስራዎች፣ የበር፣ የመስኮት፣ የቀለም ስራዎች ጥንቅቅ አድርገን በአንድ ዓመት ጊዜ ውስጥ ቁልፉ እናስረክቦታለን። 11 ካሬ፣ 16 ካሬ፣ 22 ካሬ እንዲሁም የ32 ካሬ አማራጮችን ከግራውንድ እስከ 3ኛ ፎቅ ማግኘት ትችላላችሁ። ቀድሞ ለሚመጡ 10 ደንበኞች የ15% ልዩ ቅናሽ አዘጋጅተናል። የቀሩን ሱቆች ውስን ስለሆኑ ፈጥነው በ0982 58 7983 ይደውሉልን። ሜሪት ፕሮፐርቲስ